ይሄ ድርጅት ደስ የሚልህ ይሄ ስትሪም ኦፍ ሆፕ የኢትዮጵያውያን ድርጅት ነው። እስከ 90 ዓመት ንጹህ ውሃ ጠጥቶ አያውቅም እና በህይወቴ እግዚአብሔር የምለምነው አንድ ቀን ንጹህ ውሃ ጠጥቼ። በግልጽ እንነጋገር ከተባለ ግን ማድረግ ከሚችለው 10% ነው እያደረገን ያለ ነው። አሁን አንድ እናት ውሃ ለመቅዳት በሌሊት ነው ሄደችው። ቀጥታ ስትመለስ ነብር አጋጠማት። 5 እና 10 ብር 20 ብር አዋተን እንደዚህ ወገኖቻችንን ከእንዲህ አይነት የውሃ ችግር ማውጣት እንችላለን። ለምሳሌ ወደ ሃይ ስኩል ትምህርት ቤት ላቦራቶሪ ያለ ውሃ የለም እና ምንም ነገር አይሰራም ክላስ ውስጥ። ለካስ ትንሽ አድርገን ይህን ያህል ህዝባችን ማስደሰት እንችላለን። እነዚህ ወገኖቻችን እኮ የሚሉን እናትና አባትህን ልርዳ ነው የሚሉኝ። ለምንድነው ለእናትና ለአባቴ የማልሰጠው? ስሜ ዘውገ ቃኘው ይባላል። በዚህ ተስፋ ምንጭ የተሰኘው ድርጅት መስራች ነኝ። ስሜ እስክንድር ታምራት ይባላል። ስትሪም ኦፍ ሆፕ ድርጅት ውስጥ በሊቀመንበርነት አገለግላለሁ። መነሻው እንግዲህ ሁላችንም የምናውቀው ከመላው ዓለም ኢትዮጵያውያን በስፖርት ስም የሚያሰባስብ ታላቅ ድርጅት አለ። ኤስኤፍኤንኤ ወይም የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን። ፌዴሬሽኑ በየዓመቱ ከውጭው የሚተርፉትን አንድ የሚያደርገው ጥሩ የበጎ ስራ አለ። በተለያዩ ኢትዮጵያ ቦታዎች የበጎ አድራጎት ስራ ይሰራል። ውሃ ለሚፈልጉ ንጹህ ውሃ እንዲህ አይነት ነገር ይሰራል እና በአንድ ወቅት ንጹህ ውሃ የማስቆፈር ስራ ከካቶሊክ ቻሪቲ ጋር ተነጋገሩ ፌዴሬሽኑ። ያንን ድርጅቱን በመወከል ሄጄ ነው እንግዲህ አይቸው ማላቀውን ከፍተኛ የሆነ የውሃ ችግር ለማየት የቻልኩት። በጣም አሳዛኝ ነው። ህጻናት የሚጠጡትን ውሃ አይቼ እንደውም ለማስቆም ሁሉ ስሞክር ሌላ ውሃ እንደሌለ የሚያጠጣት የሚችሉት በቃ ይህንን ብቻ ነው። እዚህ አካባቢ እኮ የውሃ ችግር አለ፣ ለዚህ ነው የመጣችሁት የሚለው ነገር ነው እንግዲህ። ያ በጣም ሊና የሚኮረኩር ነገር ነው። 1-2 ቦታ እንኳን እናቋቁምና ጓደኞች ተሰባስበን በሚለው አይ እንደዛ ከሚሆን በድርጅት መልክ በሚል ተመሰረተና ጥቂት እንደሄደን ብዙ አልተጓዝንም። ግን አሁን ድርጅቱ ሊቀመንበር አቶ እስክንድር ታምራትን ለዚህ ጉዳይ በጣም በከፍተኛ ደረጃ እንድንሰራ አብረን ጠይቄው ፈቃደኛ ከሆነ በኋላ ነው እንግዲህ ባለፉት 15 ዓመታት በፍጥነት አድጎ ድርጅታችን 45 የሚያህሉ አንድ አካባቢ ሳይሆን የተለያዩ የኢትዮጵያ ግዛቶች ውስጥ ለመጀመሪያ ጊዜ ንጹህ ውሃ እንዲገኝ ማድረግ ችለናል። በጣም በዛ ደስተኞች ነን። ደስታችን ደግሞ የሚጨምረው በየዓመቱ እነዚህ ውሃ ያገኙ ወገኖቻችን ለምረቃው ስነ ስርዓት ስንሄድ የሚያሳዩን ፍቅር፣ ያንን ውሃ አካባቢያቸውን እንዲያገኙ ንጹህ ውሃ እንዲጠጡ፣ ልጆቻቸው ከበሽታ እንዲድኑ፣ እናቶች እህቶች ሩቅ ቦታ ሄደው ውሃ እንዳይቀዱ። ምን አለፋ የውሃ ነገር ብዙ ነው ጥቅሙ ለአንድ ህብረተሰብና ያንን በእኛ አማካይነት ስላገኙ እንዴት አይነት አቀባበል የፍቅር አቀባበል እንደሚያደርጉልን መቼም ለመግለጽ አስቸጋሪ ነው። አሁን እንኳን በቅርብ በአዋሳና አርባ ምንጭ አካባቢ ያሳለፍነው የደስታ ጊዜ የሚገርም ነው። ይሄ ድርጅት እንዴት ተመሰረተ? ያው እንግዲህ አቶ ዘውገ መስራቹ ገልጸውታል። እኔ ጋ ቀርቦ ያየውን ኢትዮጵያ ያለውን ችግር አይቶ በጣም በስሜታዊ ሆኖ መጥቶ ይህን ነገር ቢያንስ እንዲያው በአመት እንኳን አንድ ውሃ ብናስቆፍር ሀገራችን ትልቅ ለውጥ ነው የሚያመጣውና እባክህ እንስራ ብሎ ጠይቆኝ ነበር። ለጊዜው ሌላ ድርጅት ውስጥ ልገባ ስለነበር መጀመሪያ ብዙም አላየሁትም። በኋላ ግን ጥቅሙን እሱም ተስፋ አልቆረጠም። መልሶ ሲጠይቀኝ ምን ያህል አስፈላጊነቱን ሲያስረዳኝ እኔም በልጅ ያየሁት ብዙ ተመሳሳይ ችግሮች ስለነበሩ ከሱ ጋር ደግሞ የመስራት ግንኙነቱ በጣም ቀላል መሆኑን ስለማቅ ምንም ችግር እንደማይኖር ስላወቅኩኝ እሱ በሚፈልገው አይነት
ሰርተን ይህን ነገር ህልማችንን እውን ለማድረግ ቆርጬ ገብቻለሁ። ሲጀመር እንዴት ተጀመረ የሚለው አንደኛ ሀሳብ ነው የቀረበው። ምንም ነገር የለንም፣ ድርጅት የለንም፣ አልተመዘገብንም። ስለዚህ ሌላ ድርጅት ፈልገን በእነሱ ስር ሆነን አቶ ዘውገም ያው ዳላስ ስለነበር ዳላስም የኢትዮጵያ አመታዊ ፕሮግራሞች ስለነበራቸው እሱን ተጠቅመን የሪስት ባንድ የሚባለው የእጅ ላስቲክ አሰርተን ተጠምቼ አጠጣችሁኛልን የሚለውን ጥቅስ ተጠቅመን እዛ ላይ ጽፈን ያችን ሪስት ባንድ ለሰው መስጠት ጀመርን እና በቂ ገንዘብ አገኘን። የመጀመሪያውን ውሃ ያው መጀመሪያ አብረን ከምንሰራው ድርጅት ግሊመር ኦፍ ሆፕ የሚባል ነበር፣ እነሱ እንዲያሰሩልን አደረግን እና እንግዲህ የመጀመሪያው ነው። ብዙ ገንዘብም የለንም፣ በእነሱ በኩል ነበር። በኋላ እሱን ካደረግን በኋላ በጉራጌ አካባቢ ደግሞ ሌላ የካቶሊክ ቻሪቲ ኦርጋናይዜሽን እንዲሰራልን አደረግን። በጣም ግሩም የሆነ ስራ ተሰራ። ቪዲዮ መጣ። እውነቱን ለመናገር እንባ በእንባ ነው የሆነው። ህዝባችን ይህን ያህል ችግር ላይ ነው ወይ ያለው? ያወጣነው ገንዘብ ግን በጣም ጥቂት ነው። ዳውሮ ዞን ይባላል። እዛ አካባቢ ምንም ንጹህ አልነበረም። ለመጀመሪያ ጊዜ ውጤታማ ሆነን ሁላችንንም በጣም ስሜት ውስጥ የከተተን ይሄ ፕሮጀክት ነው። እንዳሁኑ ሄደን በቦታው ተገኝተን የህዝባችን ደስታ ማየት ባንችልም ጉዳዩ ሁኔታው በቪዲዮ ተቀርጸው መጣልን። የቦርድ አባላት እንግዲህ እኔ አቶ እስክንድርና ሌሎች 5 የቦርድ አባሎች አሉ። በጠቅላላ 7 ሆነን ነው እንግዲህ ይህንን ስራ ለ15 ዓመት የምንሰራና እንደ አጋጣሚ ቪዲዮ መጥተው ከዚህ በፊት የነበረው በደንብ ተነስቶ ምን ያህል የውሃ ችግር ውስጥ እንደነበሩ፣ ምን አይነት ውሃ ይጠጡ እንደነበረ፣ እዛ አካባቢ በውሃ እጥረት ምክንያት በህፃናት እና በመላ ነዋሪ ላይ ይደርስ የነበረውን ችግር በተለያየ መልኩ የጤንነት አለ ሌሎች ነገሮችና ያንን እያወዳደረ አሁን ደግሞ ያለውን የህዝቡን ደስታ የሚያሳይ ስናይ ለመጀመሪያ ጊዜ ስለሆነ እኛ ራሳችን ኢሞሽናል ሆነ እንደው በጣም በኢሞሽናል እንባ እስኪወጣን ድረስ ስሜት ውስጥ የከተተን የመጀመሪያው ነው እና ለካስ ትንሽ አድርገን ይህን ያህል ህዝባችን ማስደሰት እንችላለን። ትንሽ አድርገን ህዝባችን ንጹህ ውሃ እንዲጠጣ። እንግዲህ እንደምታውቀው ንጹህ ውሃ በተባበሩት መንግስታት ድርጅት የሰብአዊ መብት ነው። እንደ ሌሎች የሰብአዊ መብቶች አውጇል። ማንም ሰው የሆነ ፍጡር ሁሉ ንጹህ ውሃ ማግኘት አለበት የሚል ህግ አለ። ስንቶች ናቸው የኛ ወገኖች በመላ ኢትዮጵያ ብንመራመር ስንቶች ናቸው ንጹህ ውሃ የሚያገኙት? እና ያንን ንጹህ ውሃ ያገኙ ሰዎች ደስታቸውን ስናይ እንግዲያውማ ብዙ መስራት አለብን። እንደዚህ በትንሹ እንዲህ አይነት ደስታ ካገኘን ብዙ ማድረግ አለብን ብለን ነው። ይሄ የመጀመሪያው ሁኔታ ለእያንዳንዳችን ከፍተኛ የሆነ የሞራል ድጋፍ ነው የሰጠን። በቃ ማድረግ አለብን፣ ለካ እንዲህ ደስታ እንፈጥራለን፣ ለካ እንዲህ አይነት የአካባቢ የህይወት ለውጥ ማድረግ እንችላለን በሚል ነው እንግዲህ የሚቀጥሉትን ተከታታይ 44 ፕሮጀክቶች በዛ ተነሳስተን ያደረግነው ማለት ነው። እና ልዩነቱ በጣም የሚገርም ነው። መጀመሪያ ህዝቡ ምን አይነት ውሃ ይጠጣ እንደነበረና እኛ ደግሞ እዛ አካባቢ ደርሰን ውሃ እንዲቆፈር አድርገን በምንጭም ሆነ በምንም ውሃ እንዲያገኝ ህብረተሰባችን ካደረግን በኋላ ያለው ልዩነት ለመግለጽ ያስቸግራል እና በጣም በጣም ደስ የሚል ነገር ነው። 3 መመሪያዎች ነበሩ። አንደኛው እኛው ኢትዮጵያኖች እኛው በራሳችን እንስራ እስቲ መጀመሪያ። ሁለተኛው የኔ ክልል፣ የኔ ሀገር፣ የኔ ዘር የሚል ነገር የለም። ችግር ባለበት ሁሉ ይህን ችግር ስሩልን ሲሉ እንሰራለን። ሶስተኛው የምንሰራው ስራ ኤንጂኦዎች፣ ትልቅ ኤንጂኦዎች የሚሰሩት ትልቅ ዋጋ የሚያወጣ በትልቅ መሳሪያ የሚሰራ ሳይሆን መንደርተኛውን ወይም የዛን አካባቢ ትንንሽ ቦታዎች ብዙ የሚጓዙ ግን መንገድ የማይገባበት ኤንጂኦዎች የማያቸው የተተው ቦታች ማለት እሱን ማሰራት ነው። ብዙ በአህያ ነው እቃው የሚሄደው ወይም በእግር ነው የሚሄደው። እኛም ስንሄድ በእግር በሞተር ሳይክል የምንሄድበት በጣም አስቸጋሪ ቦታዎች ናቸው። ይህንን ስንሰራ ደግሞ የምንሰራው ጉድጓድ መቆፈር አጠር ያለ በእጅ ፐምፕ የሚሆን ምንም አይነት ሜካኒካል የዲዝልም ወይም ፊውል የማይጠይቅ ወይም ደግሞ 4 ኪሎ 10 ኪሎ ሜትር 15 እስከ 20 ይደናል በሚሄዱበት ወይ በአህያ ወይ ራሳቸው ተሸክሞ የሚመጡት ከባድ ስራ ስለሆነ እሱን በማቃለል ያን ውሃውን
እነሱ መንደር በማድረግ እና የተወሰኑ የገጠሩ ሰዎች የሚጠቀሙበት የሆነ መጠነኛ ፕሮጀክቶችን ነው የምንሰራው። ይህም ማለት እንግዲህ እነሱ ዲዝል አያስፈልጋቸውም፣ ኤሌክትሪሲቲ አያስፈልጋቸውም፣ ትልቅ ጉድጓድ መቆፈር የለበትም እና ለነሱ የመጠነ በእጃቸው የሚሰሩት ነው የምናሰራው። እና እነዚህ 3 የተለያዩ አሰራሮች አሉ። እሱን ለግልጽ ለማድረግ ብዬ ነው። እና ከዛ በኋላ እንግዲህ ከደቡብ አካባቢ ተነስተን የጉራጌንም ክልል አዳረስን። ከዛ ደግሞ ወደ ኦሮሚያ ክልል ሄድን። ሀረሪ አንድ አሰራን። ወደ አማራ ክልል በመሄድ ደግሞ ጎንደር፣ ጎጃም እና ወሎ አሰራን። አፋር ደግሞ ሄደን አፋር አሰራን። አሁን ደግሞ እንደገና በሐዋሳ አካባቢ ይርጋ ጨፌ፣ አርባ ምንጭ የመሳሰሉ ቦታዎችንም አሰራን። ግሊመር ኦፍ ሆፕ የሚባል ድርጅት ሰርተናል። ከዛ ደግሞ የካቶሊክ ቻሪቲ ኦርጋናይዜሽን ጋር ሰርተናል። እነዚህ ድርጅቶች የመረጥናቸው አንደኛ የሚሰሩ ናቸው፣ ችግሩን የሚያውቁ ናቸው፣ ፕሮሰሱን በሙሉ ሊያጠቃልሉ የሚችሉ ናቸው እኛ ውጭ ስላለን። ስለዚህ ከነዚህ በኋላ ደግሞ አሁን እየሰራን ያለ ነው ድሮፕ ኦፍ ዋተር የሚባል ድርጅት ነው። በጣም ወጣቶች የሚሳተፉበት ጥሩ ስራ የሚሰሩ ድርጅቶች ናቸው። አሁን ደግሞ ሌላም እየመረጥን ነው። ከእነሱ ጋር የምናደርገው ምንድነው? አንደኛ አካባቢውን ወይም ሪጅኑን ስንፈልግ ለምሳሌ በአፋር እንስራ ብንል እዛ ሄደው ከአፋር አስተዳደሩ ጋር ከቀበሌው፣ ከወረዳው፣ ከክልሉ ተነጋግረው ብዙ ጊዜ እነዚህ ክልሎች እንትን አላቸው የመረጡት አስፈላጊ እርጀንሲ ያለው የተለያዩ ካቴጎሪ አላቸው እና ከነሱ ውስጥ ሄደው አነጋግረው ይሄ በጣም እርጀንት ነው፣ ይህንን ብትሰሩልን ህዝቡ ተቸግሯል እዚህ ቦታ ሲሉ እነዛን ፕሮፖዛሎች ለእኛ ያቀርባሉ። እኛ አይተን ደግሞ ይጠቅማል ወይም አይጠቅመው የሚለውን እንወስናለን። ከዛ ፕሮፖዛል ውስጥ የሚጨመሩ ነገሮች አሉ። ኮስቶ አለ፣ ምን ያህል ዓመት ሊቆይ ይችላል፣ ምንጭ ነው፣ ጉድጓድ ነው፣ ምን ያህል ሰው እንትን ያጠጣል፣ እስከ መቼ የሚለው በሙሉ የሚደረጉ ሪሰርቾችን እንፈልጋለን። እሱ ካለቀ በኋላ ደግሞ ከዚህ የምንጠይቀው ምንድነው? አንደኛ ኮሚቴ እንዲቋቋም ዋሽ ፕሮግራም ማለት የወተር ሳኒቴሽን እንትን ሃይጂን የተከተለ ፕሮግራም መሆን አለበት። እዛ ውስጥ ኮሚቴ መቋቋም አለበት። እያንዳንዱ መንደር ይህንን የሚያስተዳድር ኮሚቴ መቋቋም አለበት። ከዛ ውስጥ አትሊስት 50% ሴቶች መሆን አለባቸው፣ መሳተፍ አለባቸው። እነዚህ ነገሮች ተጠቃለው ትሬኒንጉ ተሰጥቶ ኮሚቴው ከተቋቋመ በኋላ ነው ስራው የሚጀመረው። ስራው በሚጀመርበት ጊዜ ከድርጅቱ ጋር ያለን አንዱ ውል በየጊዜው እንዲያስታውቀን በቪዲዮም ሆነ በፒክቸርም ሆነ በሪፖርት ፕሮግረሶቹ በሄዱበት ፐርሰንቴጅ ደረጃ ክፍያውን እንሰጣለን እና እንቆጣጠራለን ማለት ነው። እና እስካሁን ያየነው እውነቱን ለመናገር በተለየ ዋሽ ፕሮግራም በጣም ኢፌክቲቭ ሆኗል። ሰውን ውሃ ማጠጣት ብቻ ሳይሆን ጤናውንም መጠበቅ ነው። ከዛም አልፎ እንዲያውም አንዳንዴ እርሻም ሁሉ የራሳቸው ትንሽ የጓሮ እርሻ፣ ትምህርት ቤትም ከሆነ ደግሞ ትምህርት ቤቱ አንዳንድ አትክልት የመትከል ልምድን እየፈጠረ ነው እና እዛ ላይ ትልቅ እንትን እያደገ ነው። አሁን ደግሞ ሌሎችም ለማስፋፋት እያሰብን ነው። በተለይ ለምሳሌ እንደ ካትራክት አይነት፣ ትራኮማ አይነት በሽታዎች በውሃ የሚመጡ በሽታዎችን የሚቀርፉ ድርጅቶች ጋራ ለመስራትና እኛ ንጹህ ውሃ ስናወጣ እነሱ ደግሞ መጥተው እነዛን ችግሮች እንዲቀርፉ ከዛ ደግሞ በትምህርት ቤትም ሆነ ሴቶች ያላቸው የወር አበባ ችግሮችን የሚያስተካክሉላቸው አንዳንድ ሌሎች ድርጅቶችን መጥተው ከኛ ጋር እንዲሳተፉ ሁሉ አቀፍ የሆነ የሚሆንበትን ምኞት እኔና አቶ ዘገ ከሌሎች ድርጅቶች ጋር እየተነጋገርን ነው እና ይሄ ውሃ ዝም ብሎ ውሃ መጠጣት አይደለም፣ ሰውነትን ህይወት ይለውጣል። የተማሪዎችን ችሎታ ያፋትነዋል፣ እድል ይሰጣል፣ ንግድ ይጀመራል። ለራስ ሰስቴይነብል ለማድረግ ራስን ከፍ ለማድረግ በእርሻም ሆነ በተለያዩ መንገዶች ለመስራት ያስችላልና ውሃ ትልቅ ነገር ነው፣ ህይወት ነው። ከዛም አልፎ ደግሞ ኑሮ ነው። ይሄ ድርጅት ደስ የሚልህ ይሄ ስትሪም ኦፍ ሆፕ የኢትዮጵያውያን ድርጅት ነው። በሙሉ የኮሚቴ አባሎች በሙሉ ኢትዮጵያውያን ናቸው። ገንዘቡንም የምናገኘው ከኢትዮጵያውያን ነው። በተለይ ከሂውስተንና ዳላስ የሚኖሩ ወገኖቻችን ነው። እነሱን እያስቸገርን ነው እና ራሳችንን በራሳችን የምንደግፍበት በተለይ አሁን
አርባ ምንጭና ሐዋሳ አካባቢ በነበርንበት ጊዜ ከብዙዎች አካባቢ ነዋሪዎች የምንሰማው እንደዚህ አይነት የበጎ ስራ ፈረንጆች ናቸው የሚሰሩት። ኤንጂኦ በሙሉ የሚመጡት ፈረንጆች ናቸው። እኛ ማመን አቅቶናል። እናንተ ኢትዮጵያውያን ሆናችሁ እኛ እናንተን ስናይ ካረጋችሁልን ነገር የበለጠ የራሳችን ሰዎች መሆናችሁ ያስደስተናል የሚሉት ንግግሮች በተለያየ ቦታ ነው የምንሰማው። ራሱ ምን ያህል ኩራት ፈጥሮብናል የሚልና በዛ መልኩ ነው እንግዲህ ገንዘብ የምናገኘውም ከራሳችን ነው፣ የምንሰራውም እኛ ነን። የምናገኘውንም በሙሉ 100% ነው ለጉዳዩ የምናውለው። እኛ ስንመጣ እንኳን አሁን ወደ ኢትዮጵያ ስንመጣ ከአሜሪካን ሀገር በራሳችን ትራንስፖርቴሽን የመጣ ነው እዚያ አንዳንድ ኤክስፔንስ ካልሆነ በስተቀርና ትልልቅ ወጪዎችንም ከራሳችን ይዘን፣ ምክንያቱም ያ ገንዘብ ወደ ውሃው ቢውል ምን ያህል ወገኖቻችን እንደሚጠቅም ስለምናውቅ በዛ መልኩ ነው የምንሰራው። ያ ደግሞ ደስታ ነው የሚፈጥርልን። ውሃው የሚመጣው ከተራራ ላይ ሩቅ ነው። ብዙ በሌሊት ሄደው መቅዳት አለባቸው እና ብዙ ቴስቲሞኒ ያላለ የሰጡት ቃለ ምልልስ ላይ አለ፣ ብዙ በዌብሳይታችንም ላይ አለ። አንዱ በጣም የሚገርመው አንድ እናት ውሃ ለመቅዳት በሌሊት ነው ሄደችው። እዛ ሄዳ ውሃ ቀድታ ትንሽ እጥረት ነበር፣ ሌላ ቦታ ሄዳ ቀድታ ስትመለስ ነብር አጋጠማት። ፊት ነብር ነበረ። ቀጥ ብላ ቆመች፣ እሱም ቆመ። ለአንድ ሰዓት ያህል ተፋጠው ቆሙ። መጨረሻ ላይ እሷ ሲሄድላት እንዴት ነው ያለችው? ፎቀቅ ብዬ ነው ብቻ አንድ ኤክስፕሬሽን ደስ የሚል አነጋገር አድርጋ ከዛ አመለጠች። ግን መጨረሻ ስትናገር ይህ ውሃ መምጣት ህይወታችንን አዳናልን፣ ልጆቻችን ጀርባቸው ተላልጦ ነበር፣ አሁን እየዳነ ነው፣ ሩቅ አንሄድም፣ እዛው ነው የምንጠጣው ብላ የራሷን ቴስቲሞኒ ሰጥታ ነበረ። እና እሱ አንድ እንትን የሚል ነው። ሌላው አንድ ሽማግሌ በጉራጌ ክልል ነው፣ 90 ዓመቱ ነው። ይህ ውሃ እስከ 90 ዓመት ንጹህ ውሃ ጠጥቶ አያውቅም። እና በህይወቴ እግዚአብሔር የምለምነው አንድ ቀን ንጹህ ውሃ ጠጥቼ ከመሞቴ በፊት በጠጣ ነው ብሎ ነው የተናገረው። እና ያ እውን ሆነለት። እንደነ አለሚቱ የምትባል ልጅ ለምሳሌ እዛ ላይ ጋይንት አማራ ክልል የተሰራው ውሃ ፍሳሹን ኮሚቴውን ጠይቃ አትክልት ምናምን እየተከለች ኑሮዋን አሻሽላበታለች። በዛም ላይ ደግሞ ተሳታፊ የኮሚቴው ተሳታፊ ሆና እዛ በመስራቷ ብቻ ትልቅ እንትን አግኝታለች። እና የተለያዩ ነገሮችን ነው የሚሰራው ሳናውቀው። በትምህርት ቤት በኩል ትልቁ የነበረው ችግር ለምሳሌ ሃይ ስኩል ትምህርት ቤት ላብ አላቸው፣ ላቦራቶሪ ያለ ውሃ የለም እና ምንም ነገር አይሰራም ክላስ ውስጥ። እና ውሃ በመኖሩ ሳይንስን መማር ቻልን ያሉት። እና የማናየው ብዙ ነገሮች ነበሩ ስንሰማ። አስተማሪዎች ስለ አስተማሪዎች አይወራም። ልጆች ውሃ አጥተው ትምህርት ቤት አለመምጣት ነው። አስተማሪዎቹ ራሳቸውም ደግሞ ትምህርት ቤት አይመጡም ውሃ እስኪቀዱ ድረስ። ምክንያቱም ማታ ሲገቡ ውሃ የላቸው። ገበሬዎች ውሃ የላቸው። ሻወር የምንወስደው በአንድ ውሃ 3-4 ነው ሻወር የምንወስደው ብሎ ምርር ብሎ የሚያለቅስ ሰው ነበረ። ይሄ ደግሞ በጉራጌ ክልል የሰማነው። እና ለውጥ አድርጓል። ለውጣቸው ሲናገሩ አንዳንዶቹ ውሃ ህይወት ነው ብቻ ሳይሆን ውሃ ጸጉር ነው፣ ውሃ ጥፍር ነው፣ ውሃ ልብስ ነው እያሉ ነው በተለያየ መንገድ የሚገልጹት። እና አንዱ እንዲያው ይሄ የሚረዱን ሰዎች ሁሉ የነዚህን ህዝብ ልሳን ቢያዳምጡ ምን ያህላች 10 ብርም ሆነች 5 ብር ምን ያህል ለውጥ እንደምታመጣ ማየት ይችላል። እንግዲህ እዛ ለኢትዮጵያ በተለያየ መልኩ ጥሮ ግሮ የሚኖር ነው። ኑሮ እዚህ እንደምናስበው እዚህ እንደሚታሰበው ቀላል አይደለም። ከዛ ከሚያገኛት የተቻለውን ለማድረግ ይሞክራል። በግልጽ እንነጋገር ከተባለ ግን ማድረግ ከሚችለው 10% ነው እያደረገን ያለ ነው። አሁን እጅግ በጣም ብዙ ነን ውጭ የምንኖር ሰዎች። እንዲህ አይነት ነገር ለማገዝ ደግሞ እያንዳንዱ ሰው 1000 ብር 2000 ብር ከኪሱ ማውጣት የለበትም። 5 እና 10 ብር 20 ብር አዋተን እንደዚህ ወገኖቻችንን ከእንዲህ አይነት የውሃ ችግር ማውጣት እንችላለን። እና ይህንን አጋጣሚ ተጠቅሜ የምናደርገው ነገር በጣም ደስ የሚል ነው። በእናንተ በኢትዮጵያውያን ወገኖቻችን ነው ይህንን ማድረግ የቻልነው። ነገር ግን ብዙ ማድረግ እየቻልን አላደረግንምና የምንችለውን ሁሉ ማድረግ ራሳችንን
ኑሯችንን ህይወታችንን ሳንጎዳ ትንሽ ሰጥተን ብዙ መስራት እንችላለን እና ይሄ ነገር በጣም ቢሰፋ በእያንዳንዱ ሰው አእምሮ የውሃ ችግር እያንዳንዳችን በቤታችን ውስጥ ውሃ መጠጣት ሳንችል ብንቀር ምን እንደሚሰማን እያሰብን ለዚህ ጉዳይ መነሳሳት ያለብን ይመስለኛል። streamofhope.org በመግባት እስከዛሬ የተሰራው ማየት ይቻላል። አካውንታችን ግልጽ ነው፣ ወጪ ገቢያችን የታወቀ ነው። ስለዚህ ያንን አይተው ትክክለኛ ድርጅት መሆኑን ካወቁ በኋላ streamofhope.org ገብተው ያቅማቸውን በወር ቢረዱን ዛሬ ያረግነውን 45 450 ማድረስ የማንችልበት ምን ምክንያት የለምና ሁልጊዜ የምለው ምንድነው ሰዎች እርዳታ ሲጠየቁ በጣም ብዙ ሺህ መስጠት ያለባቸው ይመስላችኋል። ብዙ ሺህ መስጠት የለብንም። ትንሽ ከብዙ ሰዎች ትንሽ ገንዘብ ተጠራቅሞ ነው ውጤታማ የሚሆነው እና ይሄንን በማገኘው ሚዲያ ሁሉ በማገኘው አጋጣሚ ሁሉ ከዚህ የበለጠ መነቃቃት አለብን። አገር ለመርዳት በተለያየ መልኩ ሀገራችንን ለማገዝ የምናደርገውን ነገር ሳይነካ ግን ውሃ መጠጣት ወይ ምግብ ማብላት አቁመን አይደለም ሌሎች ጠቃሚ ነገሮችን የምንሰራው። ህብረተሰቡ at the same time ውሃ መጠጣት አለበት፣ ንጽህናው መጠበቅ አለበት እና በዛ በኩል የምናደርገው ጥረት እንዲቀጥል ወገኖቻችን ሊረዱን ይገባል። ለጊዜው በጣም በቀላሉ ሊያገኙን የሚችሉት ስልክ ቁጥራችን፣ ኢሜል አድሬሳችን፣ ሁሉ ነገር የሚገኘው ዌብሳይታችን ውስጥ www.streamofhope.org የሚለው በመግባት እያንዳንዱ የቦርድ አባል ኢንፎርሜሽን አለ። ከዚህ በፊት የሰራናቸው ስራዎች አሉ። የሂሳብ ኢንፎርሜሽናችን አለና ከዛ ደግሞ በወር እንዴት ነው መርዳት የምንችለው፣ ባንዴስ መስጠት ከፈለግን በምን መልኩ ነው የሚለው ሁሉ ግልጽ ብሎ በጥሩ መልኩ ዌብሳይታችን ላይ ተቀምጧል። ስለዚህ በዛ በኩል ሊረዱን ይችላሉ። በተለይ በቋሚነት ትንሽ የሚልኩልን ነገር ነው በጣም ጠቃሚ። አቅሙ በሚፈቅደው የማይቋረጥ ወራዊ የሆነ እርዳታ ለድርጅታችን ፕሮጀክቶቻችንን የወደፊት ፕላናችንን ለማሳካት በጣም ይጠቅመናል እና ለዚህ ነው ደጋግሜ ዌብሳይቱን ማነሳው። ሁለት ነገር ነው እንግዲህ ቦታ መምረጥ ምኞት ነው አለ አይደለም። ገንዘብ ካለ ይሰራል፣ ከሌላ አይሰራም። ያንን ምኞት ይዘን ካለን ገንዘብ ይዘን ለህዝብ እንቀርባለን። ይሄን ያህል በዚህ እንሰራለን፣ ይሄን ያህል ግን ጎላችን ነው ለመስራት ብለን ነው በእኛው ህዝብ በሚል ነው የተነሳሳ ነው። ልቅ እያደገ ሲሄድ ደግሞ ከዛም ማለፍ ይኖርብናል። አሁን ግን ባለንበት አትሊስት የኛ ህዝብ ይሳተፍ የሚል ነው እና ደግሞ አላሰፈረንም። አሁን ብዙ ኢትዮጵያኖች አሜሪካ ያሉ ስለ ኢትዮጵያ የሚያስብ ያለ አይመስለኝም። ስለ ኢትዮጵያ የማይጨነቅ የለም። በፖለቲካ ሆነ በጤናው ሆነ በውሃው ሆነ በሄልዝ ሆነ በሁሉ ነገር ይጨነቃል፣ በቤተሰቡ ይጨነቃል። እነዚህ ኢትዮጵያኖች እኛን የሚረዱን ብዙዎቹ ለቤተሰብ ይረዳሉ፣ እዛ ልጆቻቸውን ያስተምራሉ፣ መኖሪያ ቤታቸውን ይከፍላሉ፣ ስራ ይሰራሉ፣ ታክስ ይከፍላሉ፣ ለሌሎች ደግሞ ድርጅቶች ይረዳሉ። ያ ሁሉ ተጠራቅሞ ከዛ የተረፋቸውን ደግሞ ለእኛ ውሃ ይሰጣሉ። ስለዚህ የደላው ህዝብ አይደለም ያለው፣ ግን አገሬ ብሎ የቆመው ግን 100% ነው ማለት ይችላል። በተለያየ መንገድ ሊሆን ይችላል አመለካከታቸው እና ከዛ የምናገኘው እያዩት በሄዱ ቁጥር እየጨመረ ነው ያለው። እርግጥ እንደምንፈልገው አይደለም። ሀብታም የምትለው ሰው አምጥቶ ይሄው ሚሊዮን ዶላር ሰጥቷቸው አይልም። ነጋዴው ይሄን ፐርሰንት ልስጣቸው አይልም። ግን እያንዳንዱ ኢትዮጵያዊ በአቅሙ ለመስጠት ወደ ኋላ ማይል ነው የሰማው የሚያውቀው ማለት ነው። ይህም ስል ደግሞ ለውሃ ይሰጣል የሚል አይደለም። ውሃ ለምን የጀመረው አሁን ነው። ስለዚህ ብዙ ሰው አልለመደው። ግን የለመደው ወይ በልጅነቱ ይህንን ኤክስፒሪየንስ አድርጓል፣ ወይም ያውቀው ሰመድ አለ ሀገር ቤት የሚጨነቅ፣ ወይ ራሱ አዲስ አበባ መጥቶ ያየው ችግር አለ፣ የውሃ ችግር። እሱ በአቅም ስላለ ይሰጣሉ። ይህን የሚሰጡ ደግሞ የአንድን ወንድሜን እንትን ልንገር የሰጠውን አባባል በጣም ልቤን የነካኝ። እነዚህ በምንጠይቅበት ጊዜ ተነስቶ የተናገረው ምንድን ነው? እነዚህ ወገኖቻችን እኮ የሚሉን እናትና አባትህን ልርዳ ነው የሚሉኝ። ለምንድን ነው ለእናትና ለአባት የማልሰጠው? እነዚህ ሰዎች ኢትዮጵያ ያሉ ወገኖቻችን በታክስ አስተምረውናል፣ ከፍለው አስተምረው፣ ባይወልዱንም ሌላው አስተምሮናል። ለምንድን ነው ትንሽ የማንሰጠው ብሎ የተናገረው ነገር ትክክለኛ የሆነ ነገር ነው። እኛ እናታችን፣ አባታችን፣ አጎታችን የስጋም ባይሆኑ በሀገር ደረጃ የኛው ናቸው። ሲሰቃዩ ማየት አንችልም። እና በዚህ ስሜት ያሉ ብዙ ኢትዮጵያኖች አሉ። በተለይ ቅድም አቶ ዘውገም እንዳለው በሂውስተንና በዳላስ ኦክላሆማም እንዲሁም ዘመዶቻችን የማይሰጡን የሉም። በዚህ ስሜት
ግን አሁን የምፈልገው ይበልጥ ትንሽ ካለን ከተረፈንም ትንሽ ሰተን እነዚህ አሁን የምናያቸው ህይወታቸው የተለወጠው ገና ፐርሰንቴጅ ትንሽ ፐርሰንቴጅ ጠብታ ነው። በቀጣይ ጊዜያት እንግዲህ የኢትዮጵያ የተጠማውን ህዝብ ጠቅላላ ከጥማት ማውጣት ነው ዋናው። ሌላው ግን ተራ እንደ ሁኔታው ነው። አሁን የምናደርገው አቶ ዘውገም እንዳለው እንዲህ ያሉ ነገሮች ቀጣይ ፕላኖች ለማውጣት በጀቱ ሲኖር ጥሩ ነው። አሁን እንዴት ነው እናደርጋለን፣ ሄደን እንለምናለን፣ እንዳገኘን ቶሎ እናሳልፋለን። አንድ ኦልሞስት 100% ነው ለውሃ የምናደርገው። ግን ፕላን ብናደርግ አሁን በምናየው ችግር ሁሉ ቦታ እኛ ጋኑ ነው የሚሉን እና እያንዳንዱ ኢትዮጵያዊ እንዲያው ከ10 ብር ጀምሮ እስከ 1000 2000 የሚሆን እስከሚችለው ቢሰጠን በየወሩ የሚሰጥ ቢኖር ፕላን ማድረግ እንጀምራለን። እና ዋናው ትልቁ ስትራቴጂ በ2026 የያዝነው ምንድን ነው? ሪቴኒንግ ለማድረግ ደጋፊዎች በየወሩ የሚሰጡን ደጋፊዎች የሚል ትልቅ ፕሮግራም ዌብሳይታችንም ላይ አውጥተናል። ከ10 ብር እስከሚችሉት ግን በየወሩ ኮንሲስተንትሊ የሚመጣ ከሆነ እኛም ደግሞ የዛሬ 2 ዓመት የምንሰራውን ፕላን ማድረግ እንችላለን። አሁን የለንም እና ለቀጣዩ ላልከው ዋናው ዓላማችን በዚህ ዓመት ኦልሬዲ ጀምረናል። በዌብሳይታችን ላይ በፌስቡክ ሶሻል ሚዲያ ላይ ካምፔን እያደረግን ነው። ሰስቴኒንግ ሜምበርስ የምንላቸው እንደሚሰጡን ደረጃ የምናከብራቸው ስምን የምንሰጣቸውና እውቅና የምንሰጣቸው ግለሰቦችን እያሳተፍን ቋሚ ገቢዎች ሲኖሩን ቋሚ ፕላኖች አውጥተን እንግዲህ የኢትዮጵያን ሕዝብ በቃ ማጠጣት ነው። ከዛ ወዲያ ግን እስካሁን ደግሞ ላደረጉልን ወገኖቻችን እውነቱን ለመናገር ወደ ኋላ ሳይሉ ብዙ ከ5 ብር 6 ብር የሚሰጣለ $6 እስከ 100 በላይ የሚሰጣለ የእነሱ እርዳታ ነው። እና እዚህ ላይ እንደው ብዙ ባላወራ መናገር የምፈልገው ህዝቡም እንዲገባው የምፈልገው እናንተ ሰራችሁ ነው የሚሉን፣ እኛ አይደለንም የሰራነው። እናንተ ናችሁ ይህንን እንትን ገንዘብ የምትሰጡን፣ እኛ ገንዘቡን ወስደን ማስተላለፍ ነው። እና የእናንተነቱን ባለቤትነቱን እንዲወስዱ ነው የምፈልገው። እያንዳንዱ ኢትዮጵያዊ ከ1 ብር ጀምሮ እስከ 1000 ብር የሚሰጠው የራሱ ባለቤትነት አለው እያንዳንዱ ኢትዮጵያዊ ማለት እና ያ ተሰምቶት የኔ ነው የሚለውን ባለቤትነት እንዲወስድ በአክብሮት እጠይቃለሁ። እዚህ አጋጣሚ እውነትም ደግሞ ውሃ ህይወት ነው። በሱ ነው የሚጀመረው። እሱ ከሌለ ምንም የለም። ደግሞ አይተነዋል ምን ያህል እንደሚያሰቃይ በሽታ አለ። ቅድም ያልኩት አሁን የካትራክት፣ የትራኮማ፣ የሆድ በሽታ ብዙ ነገሮች አሉ የሚሰቃዩ ህዝቦቻችን። እሱን ለማድረግ ግን የምናወጣው ወጪ ለሌላው ከምንሰጠው ዶኔሽን ያነሰ ነው፣ በጣም ያነሰ ነው ከኒዱ ስታይ። እና የምጠይቀው ኢትዮጵያኖችን በተለይ ይሄ ነገር ለማንም አይደለም። የምናመጣው ገንዘብ የኛ አይደለም፣ የናንተ ነው። የኛ ስራ የናንተን ገንዘብ ስሩልን ስትሉ ወስደን መስጠት ነው። እሱን ለማድረግ ግን እያንዳንዳችሁ ይህን ነገር እንደገና ትኩረት ሰጥታችሁት፣ በብዙ መንገድ የሚሰቃይ ህዝብ አለ ውሃ በማጣት እንኳን ገጠር ከተማውም ችግር እየመጣ ነው። የኢትዮጵያ ህዝብ እየጨመረ ነው በየጊዜው። ያንን ለመርዳት ወደ ኋላ አትበሉ። ዋነኛውና አቃጣይ አስፈላጊ እርግጠኛ መሰጠት ያለበት መረዳት ያለበት መታሰብ ያለበት ከባድ ችግር ብለን የምናየው ይሄ ነው። የእኛ ድርጅት ስለሚሰራው ሳይሆን በአይናችን ሄደን ስለምናየው ነው። ዛሬ አሁን በዚህ በደብረ ብርሃን አካባቢ ሄደን ያየነው አንድ ሰው ስቅስቅ ብሎ ነው ያለቀሰው። ውሃ ልናሰራ እንችላለን የሚለው ተስፋ ሲመጣ ይህን ያህል ዓመት ስጠብቅ ብሏል። አንድ ተማሪ ሃይ ስኩል እስክደርስ ንጹህ ውሃ አይቼ አላቅም ጠጥቼ አላቅም ነው ያለው። የህዝቡ ንግግር አንጀትም ይበላ ነው። ስለዚህ እሱን ለመርዳት እንዲያው ባካችሁ ከ5 ብርም በታችም ይሁን ብቻ አንድ ነገር አድርጉ ነው የምለው። አንድ ነገር እያንዳንዱ ኢትዮጵያዊ ማድረግ አያቅተውም። 1 ብር መስጠት አያቅተውም። አንድ ህፃን ማስተማር አያቅተውም። አንድ የተቸገረች ወገቧ የተላጠ እናታችንን ከዚህ የ4 ሰዓት ጉዞ ማስቆም አያቅተውም። ቀላል ነው። ስለዚህ ተሳተፉ። እኔ በጣም ብዙ ነገሮችን ጥሩ ጥያቄዎችን አንስተህ እንድመልስ አድርገኛል። አሁንም ተመልሼ ወገን ለወገን አይነት ነው የኛ ድርጅት ማለት ራስ በራስ ነው። ድርጅቱ በኢትዮጵያውያን ነው፣ የሚረዱት ሰዎች ደግሞ ኢትዮጵያውያን ናቸው።
ሌላ አይነት ከውጭ ድርጅት ብዙ አናገኝም። እንዲሁ አልፎ አልፎ አሜሪካ ውስጥ የሚኖሩ አንዳንድ ድርጅቶች ያግዙናል። በመጠኑ ማጆሪቲው ወገኖቻችን ናቸውና ቅድም ባልኩት መሰረት በዚህ ጉዳይ ያልተሳተፉ እንዲሳተፉ በማሳሰብ ነው እንግዲህ መጨረስ እንፈልገው። በጣም እናንተንም ከልብ አመሰግናለሁ። ምስጋናው በጣም ትልቅ ነው። በተለይ አንደኛ ያው እግዚአብሔር ነው የምናመሰግነው። ይህንን ድል ለማንም የሚሰጥ አይደለም። እኛ እድለኞች ሆነን አግኝተናል። የህዝብን ችግር ማጣራት ጥሩ ነው። ሁለተኛው ከኛ ጋር የሚሰሩ ወገኖቻችን እኛ ብቻ አይደለንም። አቶ ዘውገ እንዳለው 7 ነን። 3 በሂውስተን ወይዘሮ አስመራ ጂማ፣ አቶ ሰለሞን ተፈራ አለ። በዳላስ ያው ፋውንደራችን አዘጋ አለ፣ አቶ ግርማ አለ፣ ወይዘሮ ጽጌ በለጣለች፣ አቶ ግርማ ንጉሴ አለ፣ ወይዘሮ ጽጌ አለች። በኦክላሆማ አቶ ሙሉነ ዘለቀ አለ። እነዚህ እንግዲህ ወንድሞቻችንና እህቶቻችን ከኛ ይበልጥ ነው የሚሰሩት። እኛው ሚዲያ ላይ እንቀርባለን እንጂ እነሱ ስራውን የሚሰሩ እነሱ ናቸው። በሶስተኛ ደረጃ ሁላችንም ዘመዶቻችን አሉ፣ ባለቤቶቻችን፣ ቤተሰቦቻችን ማጠቃላይ አሉ። ከዛ ሌላ ግን ቅድምም እንዳልኩት የኢትዮጵያ ህዝብ እዛ ያለው በጣም የሚረዳን እስካሁን እዚህ ያደረሰን ምስጋና ማቅረብ እፈልጋለሁ። ከዛም አልፎ ሌላ ደግሞ እኛን ለመርዳት የተዘጋጁንም ለመርዳትም ዛሬ ሰምተው የቆረጡትን ማመስገን እፈልጋለሁ። በመጨረሻም እንግዲህ እናንተም ማመስገን እፈልጋለሁ። ቅድምም ብየዋለሁ፣ እንደዚህ ጥቅም አለው ብላችሁ የታወቀ ሚዲያ ነው፣ አውቀዋለሁ፣ አየዋለሁ ሁልጊዜ። ለዚህ እድል ስለሰጣችሁን ትልቅ አክብሮት አለኝ እና እግዚአብሔር ይስጥልኝ። Hasib.